በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ኮሪደር ብቻ መሆን የለበትም፣ ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ዋናነት እንግዲህ አብይ ይህንን ሐሳብ ያመጣው ምናልባት ቅቡልነት የሌለው ምርጫ ማድረጉና ከፍተኛ የሆነ ፖለቲካዊ ኪሳራ የደረሰበት በውድቀት አፋፍ ላይ ያለ አገዛዝ ስለሆነ አንዳንድ የፖለቲካ ፊቶችን በአዲስ መልክ ለማምጣት በተለይ ፖለቲካ ኃይሎችን እንደሚፈልግ የተለያዩ ሐሳቦችን ገልጸን ነበረ። ከዚህ ጋር በተያያዘ እንግዲህ ዶክተር ደሳለኝ ጫኔ ሐሳቡን በሶሻል ሚዲያ ላይ ጽፈዋል። በጣም ጥሩ የሆነና መልስ የሆነ ጽሁፍ በሶሻል ሚዲያ አጋርቶናል። እንደሚከተለው አነብላችኋለሁ። ላለፉት 5 አስቸጋሪና ፈታኝ ዓመታት ከ2014 እስከ 2018 ዓ.ም በሕዝብ ተወካዮች ምክር ቤት ውድ ሕዝባችንን በመወከል ያደረኩትን የፓርላማ ቆይታ ትናንት በይፋ አጠናቅቄያለሁ። ይህ ምዕራፍ ሲጠናቀቅ ወደዚህ የሕዝብ አገልጋይነት ያመጣኝና ያለፍኩበትን የ10 ዓመታት የማህበረሰብ አገልግሎት እና የትግል ጉዞዬን መለስ ብዬ የምመለከትበት አጋጣሚም ሆኖልኛል። ወደ ፖለቲካ ህይወት ከመግባቴ በፊት በዩኒቨርሲቲ ከነበረኝ ማስተማርና ኃላፊነት ጎን ለጎን ለ2 ዓመታት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ትኩረት እንዲያገኝ በአክቲቪዝምና ሀገር በቀል የሲቪክ ማህበረሰብ በመስረት በግንባር ቀደምትነት መርቻለሁ። ባለፉት 8 ዓመታት ደግሞ በኢትዮጵያ ፖለቲካ ውስጥ ከፓርቲ ምስረታ እስከ ከፍተኛ አመራርነት በተለይም ደግሞ ባለፉት 5 ዓመታት በፓርላማ አባልነት ድምፅ ለሌላቸው ወገኖቼ ድምፅ መሆን በመቻሌ የተሰማኝ ክብርና ኩራት የላቀ ነው። በእነዚህ አስቸጋሪ ዓመታት በፈተናና በጭንቅ ሰዓት ለሕዝቤ የገባሁትን ቃል እንድጠብቅ እንዳልናወጥ በቅንነትና በድፍረት የሕዝቤን ችግርና ስቃይ በታሪክ ፊት እንድመሰክር ፍርሃትን አርቆልኝ ማስተዋልና ጽናትን ላደለኝ እስከዚችም ሰዓትም በሰላም ላደረሰኝ ለቸሩ አምላክ ለልዑል እግዚአብሔር ክብርና ምስጋና ይድረሰው። ያለ እሱ መለኮታዊ ጥበቃና መሪነት፣ ያለ ቅድስት ድንግል ማርያም ፍቅርና እናታዊ ምልጃ ይህንን ከባድ የሕዝብ አደራ መወጣት ፈጽሞ አይቻልም ነበር። የባህር ዳር ከተማ መራጮቼን ጨምሮ ያለፉት ዓመታት እያንዳንዱ የፓርላማ ቡድን እየተከታተላችሁ አስተያየትና ምስጋና የቻላችሁኝ፣ በተለይም ደግሞ ከ2 ዓመታት ከመንፈቅ በፊት ለ45 ቀናት በታሰርኩበት ወቅት በጸሎት በሐሳብ ያገዛችሁኝ ውድ ወገኖቼ፣ በየአጋጣሚው የለገሳችሁኝ ፍቅር ጉልበት ሆኖኝ ዛሬ በኩራትና በነጻ ሕሊና የሕዝብ አገልግሎቴን እንድፈጽም አድርጎኛል። የሕዝብ አገልጋይ መሆን ምንኛ መታደልና ታላቅ ክብር እንደሆነ በተግባር ያየሁበት አጋጣሚ ነበር። በምክር ቤት ቆይታዬ በሐሳብ ለደገፋችሁኝ፣ በሰለጠነ መንገድ አክብሮታችሁን ለገለጻችሁልኝ የተለያዩ ፓርቲዎች የምክር ቤት አባላት፣ ለሕዝብ ተወካዮች ምክር ቤት አመራሮች፣ ለምክር ቤቱ ጽሕፈት ቤት ሰራተኞች፣ የምክር ቤቱን ውሎዬን በታማኝነት ለዘገባችሁልኝ ጋዜጠኞችና የሚዲያ ተቋማት እንዲሁም ለቅርብ የትግል አጋሮቼ በሙሉ ያለኝ ምስጋና የላቀ ነው። በትናንትናው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋና አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረበልን የተቃዋሚ የምክር ቤት አባል ከክቡር ጠቅላይ ሚኒስትሩ ጋር በነበረኝ የችግኝ ተከላ መርሃ ግብር ላይም በ7ኛ ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል። በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ በቀጠል ፍላጎታቸው እንደነበር የገለጹልኝ ሐሳብም በበጎ ጎኑ እና በቅንነት ተመልክቼዋለሁ። ይሁን እንጂ ላለፉት 10 ዓመታት
የህዝብ አደራ ለመወጣት ካደረኩት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ጎን አገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸው የሥራ ውጥኖች ላይ ለመስራትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ። ከዚህ የፓርላማ ተሳትፎዬ ማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማገል ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነት ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ። ይሁን እንጂ ፖለቲካዊ ተሳትፎ ቢያበቃም የአማራ ሕዝብ አንድነት በሚያጠናክሩ የአማራ ሕዝብ ከሌሎች ወንድሞች ጋር ያለውን አብረውነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያን ኑሮ በሚያሻሽሉ ማህበራዊ አገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ። ለሀገሬ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይት፣ እርቅ እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለኝም መሻት አሁንም ወደፊትም ጽኑ ነው። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። በአዲሱ የ2019 ዓ.ም ለሀገራችን እውነተኛ ሰላም፣ የፍቅርና የተስፋ ዘመን ይሁንልን። ዶክተር ደሳለኝ ጫኔ የሕዝብ ተወካዮች ምክር ቤት አባል። የሰማችሁትን ይመስላል። የጽናት ቤተሰብ ስለነበራችሁ ቆይታ ከኛ ጋር ከልብ እናመሰግናለን። እንግዲህ ዶክተር ደሳለኝ ጫኔ ብያኔ ሰጥቶበታል። በዋናነት እንግዲህ አብይ አህመድ ያቀረበለት ጥያቄ እንድምታው ስልጣን ልስጥ አብረን እንስራ ሲለው ቅብልነት ስለሌለው፣ አብይ አህመድ አብረን እንስራ ሲለው ብቻውን ስለቆመ፣ አሁን እየመጣበት ያለው በህዝባዊ ቁጣም በኃይልም የተሰባሰበው ኃይል የአሸናፊነት ቁመና ላይ ስለደረሱ ፖለቲካሊ አሸናፊ ሆነዋል። ቅድም በመነሻ ያልኳችሁ ይሄ። ስለዚህ አብይ አህመድ በ8 ዓመቱ ወድቋል። በዋናነት ፖለቲካሊ ከወደቀ ሌላው ሁሉ ከዛ ጋር አብሮ የሚያዝ ነው። በነገራችን አብይ ግን እየወደቀ ያለው ፖለቲካሊ ብቻ ያለው በኃይል ቁመናው፣ በአሰላለፍ ቁመናው በአጠቃላይ ወድቋል። ሌሎቹ ደግሞ እየተሰባሰቡ እየተጠናከሩ የበለጠ አቅም እየያዙ ሰፊ ቀጠና እየያዙ የሚመጡ ኃይሎች አዳዲስ መልኮችን እያመጡበት፣ ትናንት በጀርባው የነበሩ ከሱ ጋር የተሰለፉ ኃይሎች በሙሉ አሁን አጌኒስት ተቃዋሚዎች ናቸው። በምክር ቤት ውስጥ ከ5 ዓመት በፊት የተመረጡት ሰዎች 5 ሰው ይመስለኛል አማራው አካባቢ ተመርጠው የመጡት ሰዎች አሁን ስልጣን ልስጣችሁ ሲባሉ እኛ ስልጣኑ ሳይሆን ህዝባችን ነው የምንፈልገው። ዶክተር ደሳለኝ እንደዚህ ያለው ያንተ ስልጣን ይቅርብኝ፣ በድሮን የሚደበደበው ህዝብ አለ። ስለዚህ እኔ በሱ ጉዳይ ላይ ነገ ጠዋት ሰላም እስኪያገኝ ድረስ የራሴን የግል ህይወት እየሰራው ምናልባት በሀሳብ አግዘዋለሁ እንጂ ስልጣን አልፈልግም፣ ሹመት አልፈልግም ያለ በደንብ ህዝባዊ መሪዎች የምላችሁ ለዚህ። ግን እሱ ብቻ አይደለም፣ ከሱ ጋር አብረው ያሉ ጓደኞቹ ዛሬ በአብን መስረታ ውስጥ የነበረ ልጅ ሀብታሙ በላይነህ ወዴት ሄደ? ዶክተር ደሳለኝ የግል እረፍት እፈልጋለሁ፣ በቤተሰቦች ጉዳይ ላይ የጥሞና ጊዜ ልውሰድ ሲል ሀብታሙ ደግሞ ጫካ ገባ። በጣም የሚገርማቸው ሰበር ዜናው ይሄ ነው። የቴዎድሮስ እዝን ተቀላቅሏል። አፋበ ሀብታሙ እንግዲህ ቋሪት አካባቢ ተመርጦ የፌዴሬሽን ምክር ቤት የነበረ ወጣት ነው። አብን ሲመሰረት ጀምሮ አውቀዋለሁ። ሀብታሙ የመጀመሪያ ሰው ነው። ሀብታሙ ዛሬ በቀጥታ ጫካ ገባ። የምክር ቤቱ አባል ጫካ ገባ። ጫካ ለምን አስገባው? ወደ ጫካ የሄደበት ምክንያት ምንድን ነው? ህዝባዊ ምላችሁ የተመደቡ ሰዎች ወደ ምክር ቤት ለመግባት ሲመጡ ፖስተኞቹ እና ሀብታሙ ግን ወደ ጫካ አልሄዱት። ባንዳ አለ፣ አርበኛ አለ። ይሄ በታሪክ ውስጥ ያለ ምን ጊዜ ህዝብ ውስጥ ያሉ አርበኞች አሉ። በነገራችን ላይ በላይን እኮ ያሳደዱት እኮ ባንዳዎች ናቸው። አርበኛውን ያሳደዱት ባንዳዎች ናቸው። አርበኞቹን ዛሬም እያሳደዱ ወደ እስር ቤት የከተቷቸው እነ ክርስቲያንን ባንዳዎች ናቸው። እነዚህ ባንዳዎች ግን በትውልድና በነገ
እጣ ፈንታቸው ላይ ብያኔ ይሰጥበታል። አሸናፊው ኃይል ግን ትክክለኛ ህዝብ ውስጥ ያለውን ስሜት ማየት ያስፈልጋል። ይሄ አገዛዝ እየወደቀ ባለበት ሰዓት ከዚህ አገዛዝ ጋር መተባበር አብሮ መውደቅ ነው፣ ወደ ገደል መግባት። ስለዚህ አንደኛው የምክር ቤት አባል ጫካ ገብቶ ቴዎድሮስ እዝን ተቀላቅሎ ጠበንጃውን አንስቶ መልሶ የፌዴሬሽን ምክር ቤቱ ላይ ይመጣል። ፖስተኛው የት ሄደ ነው? በተመሳሳይ እነበለጠ ቀለጠ አይነት ሰዎች የት ሄዳሉ? ከአብይ ጋር ይሮጣሉ። ሌላ የለም። አብይ አያድናቸው። በእርግጠኝነት ነው የምነግራችሁ። ኦህዴድ ሰው አያድነው። ሌላው ይቅርና እንኳን ይሄ በዙሪያው የተሰለፉ አድርባይና አስመሳይ የጥቅም ተካፋይ አይደለም። ኦህዴድ ውስጥ ያሉ ኃይሎች እንኳን አንዱ ለአንዱ አይተማመንም። መውደቃቸው እያዩት ነው። አፈጻጸማቸው ላይ ግን ከራሳቸው ነው የሚመጣው። ከራሳቸው የሚመጣው ራሱ ከፍተኛ የሆነ ሀብት ያፈሩታል። እሱም መካፈል አንድ ጉዳይ ነው። እሱን ቁጭ አድርጎ ደግሞ መብላት የማርያም መንገድ ይፈልጋል። አብይ እየወደቀ ሲመጣ እያሸነፈ የሚመጣው ውጫዊ ኃይል። ይሄ የቁመና ግምገማ ነው። የታሰሩትን ሰዎች እፈታለሁ ሲል አብይ 3 ዓመት ለምን አሰርካቸው ብለህ ብትጠይቀው አስፈላጊ ሆኖ ሲያገኘው የኃይል ሚዛን አለኝ ብሎ ሲያስብ አሰራቸው። እነ ክርስቲያን እነ ዮሐንስ። በተሸነፈበት ሰዓት ላይ ግን እፈታለሁ ሲል መሸነፉ መገለጫው ከሱ ፍላጎት ሳይሆን የሚመጣው ከህዝቡ አሸናፊነት የሚመጣ ፍቺ ነው። ባይፈታቸውም የሚመጣው ኃይል ይፈታቸዋል። ስለዚህ ማደናገር ውስጥ የሚገባው አብይ አህመድ ከሽንፈቱ የመጣ ምጥ ነው፣ የፍርሃት ትንተና ነው። አሸናፊው ኃይል ደግሞ እየተሰባሰበ ያለው ትናንት ከነበረው የሱ ኪስ ውስጥ ገብቶ ኃይሉን ያዛባው። ወደ ሀገራችን ኪስ ውስጥ ጃኬት ውስጥ ምናምን ከቷቸው የነበሩ የተለያዩ የፖለቲካ ሊቅ አብይ ሲወድቅ ከኪሱ ነው ያወጣው። አስተላለፉን የቀየረበት ኃይል በዚህ ደረጃ ብቻውን ቆሟል። ሸምበቆ ነው። ምናልባት ለሸምበቆ ደግሞ መጥረቢያ ይበዛበታል። አሁን መጥረቢያ የያዙ ሰዎች አብይ እንደሚገልጸው ምናልባት መጥረቢያው አብይም ይዞት ነበር። ይሄንን መጥረቢያ ግን እንዴት እንደሚቆረጥ አላወቀም። አሁን መጥረቢያው ራሱ ሊቆርጠው እና ሀብታሙ ቴዎድሮስን ተቀላቅለዋል። መቀላቀላቸው የሚያሳየው እነዚህ የምክር ቤት አባሎች በኢትዮጵያ ውስጥ ያለው የዲሞክራሲ ስርዓት የአፈና መገለጫ፣ የምርጫው መገለጫ ማሳያ ነው። መወዳደር ያልቻሉበት ፖለቲካ ስፔስ ውስጥ ስለተዘጋ ይሄ ቡድን ጦረኛ ሆኖ ህዝብን እጨፈጭፋለሁ የሚል የፖለቲካ አቅጣጫ ስለያዘ ህዝቡ የጠላው ለዚህ ነው። እየወደቀ የመጣው የህዝብ ድጋፍ ያጣው በዚህ ነው። ስለዚህ የህዝብ ድጋፍ የሚያጣ ስርዓት ይሸነፋል ስንል በተግባር ይሸነፋል፣ በጉልበትም ይሸነፋል። ምርጫ ውስጥ እገባለሁ ቢል ይሸነፋል። ግን አብይ አህመድ ምርጫውን መክፈት የማይፈልገው ለዚህ ነው። ስለዚህ በኃይል የሚመጡ ኃይሎች ግን እየተሰባሰቡ ሲመጡ እና ሀብታሙ ወደዚህ የኃይል ሚዛን ውስጥ ገብተዋል። ከድርጅት ምስረታ ጀምሮ በምርጫ ወደ ምክር ቤት የገባ ሰው ከዚህ በፊት ታውቃላችሁ፣ ታፍኖ ድምፁ ጠፍቶ የት አካባቢ እንኳን እንደነበረ በጣም ለተራዘመ ጊዜ አይታወቅም ነበር። የስርዓቱ መገለጫ። አሁን ግን የኃይል አሰላለፉ እየተለወጠ መጣ። ሰሞኑን የአብይ አንዱና ትልቁ ቅዠት ከዚህ የመጣ ግምገማ ሲሰራው በአማራው በኩል ያለውን ኃይል ምንድን ነው ያለው? መደራደር አልችልም፣ ሽፍታ ነው፣ በሽፍታ ቋንቋ ነው እሱን የምታገለው። ስለዚህ ሽፍታ ነው የሚለው ሀብታሙ ወደ ሽፍቶች ነው ሄደው። በዚህ አሰላለፍ ውስጥ ብረት ይዤ እመጣልሃለሁ የሚል ስሌት ነው። ብረት የያዘ ሁሉ አያሸንፍም የሚል እብሪትም አለው አብይ አህመድ። በአንድ በኩል ተሰባሰቡብኝ ይላል፣ በሌላ በኩል ማሸነፍ አይችሉም ይላል። ለምንድን ነው የማይሸንፈው? የሚያሸንፈው እኮ ኮዝ ስለሌለው ነው። ኮዝ ያለው ኃይል ማሸነፍ ይችላል።
ኮዝ ግን ከሌለው ይሸንፋል። አብይ አህመድ የሚያት ደሴት እና ብርሃኑ የሚያቸው ደሴት ይለያያሉ። በነገራችን ላይ በጣም የሚያስቃቸው ደግሞ ይሄ በጣም የሚያስቀው በኢትዮጵያ ፖለቲካ ላይ ብርሃኑ ጁላ ሰሞኑን የተናገረውና አብይ ምንድን ነው የሚለው? እባካችሁ ሰላም ይሻለናል፣ ሰላም ይሻለናል፣ ብዙ የሚያጓጉ ነው የሚለው። የሚያጓጉ በጣም ብዙ የሚያጓጓውን እስቲ አንድ ሁለት አምጣው። ብዙ የሚያጓጉ ነገሮች አሉ። እነሱ ላይ ብንሰራ ወደ ሰላም ብንሄድ እቺ ማደናገሪያ ስልቱ ነች። ሌሎቹ ጦረኞች ናቸው፣ ምናምን አመፀኞች ናቸው። እሱ ደግሞ ሰላም ነው። የእሱ ሰላም ግን ደሴት ነች። ይቺ አለች ከቀበና የማይወጣበት እዚህ ቡራዩና ሱሉልታ አካባቢ የታጠረ ሰላም አለ፣ በኮማንዶ በምናምን የሚጠበቅ እሷ ሰላም በሀገር አቀፍ ማሳያ አድርጎ አብይ ማየት የሚፈልገው ጭንቀት ነው። ስለ ሰላሙ የሚገመግመው አብይ አህመድ አይደለም። አብይ አህመድ ሪፖርት ነው የሚመጣለት። ሰላም ነው ሰላም አይደለም፣ ቀውስ ነው ወይስ ምንድን ነው ብሎ መሬት ላይ ያለውን ትንተና የሚያመጣው መሳሪያ የታጠቀው የጸጥታ ኃይል መለዮ ለባሹ። መለዮ ለባሹ ግን እንደ ሀገር እየፈረስን ነው ብሎ እኮ ተናገረ። አልቻልንም፣ የተሰባሰቡ ኃይሎች እየመጡብን ነው፣ ምጥ ውስጥ ነው ያለ ነው ብሎ አብይ ብርሃኑ ጁላ ምስክርነት ሰጠ። የሚያጓጓ ሰላም ቢኖር ሀብታሙ በላይነህ ጫካ ይገባ ነበር። በምርጫ ተወዳድሮ ምናልባት እመጣለሁ ብሎ ሊያስብ ይችል ነበር። ሰላም ቢሆን የሚያጓጓ ነገር ቢኖር ዶክተር ደሳለኝ ጫኔ አብይ ምናልባት የምርጫ መልኩን ስለዘጋው በዚህ የምርጫ ሂደት ውስጥ አልሳተፍም ብሎ ራሱን ያገለለበት አንዱ ምክንያት። ስለዚህ ሰላም የለም። በምክር ቤት ውስጥም የሚናገሩ ሰዎች በኢትዮጵያ ውስጥ ያለው ቀውስ የቀውስ ባለቤት ነው ነው የተባለው። እኛ ስንናገር የፖለቲካ ዲስኮርስ አድርጎ የሚያያለ ራሱ እዛው ምክር ቤት ያሉ ሰዎች እኮ ግጭት ናፋቂ ነህ፣ ጠማቂ ነህ፣ ከዚህ በላይ ብያኔ እኮ የለም። ስለዚህ ግጭት ጠማቂ የሆነ ኃይል ተሸንፏል። ሲሸነፍ እኛ ምናልባት ሚዲያ ላይ ለሚያዳምጡ ሰዎች እንናገር ይሆናል። በኢትዮጵያ ቴሌቪዥን ላይ ቀርቦ ግን በራሱ ያገዛዙ ልሳን ላይ ቀርቦ ተሸንፍ ያለው ቁመናችን ተዳክሟል፣ ሀገሪቱ ቀውስ ውስጥ ገብታለች፣ እርስ በርስ እየተገዳደልን የመውጫ መንገድ ጠፍቶናል፣ ጽምዶ ምናምን ሱዳንም በዚህ ኤርትራን በዚህም እያጣደፉን ነው ምናምን ያለው ብርሃኑ ጁላ አብይ ሹመት የሰጠው። ስለዚህ የሚያጓጓው ሰላም የት ነው? ወደ ሰላም እንምጣ ምናምን ብሎ አንዳንድ ሰዎችን መጀንጀን ውስጥ ሲገባ ይሄ ሰው ዋናው ዓላማው ፍርሃት ነው። በነገራችን ላይ ፍርሃት ብዙ ቅዠት ያመጣል። ትክክለኛ መልኩ ብርሃኑ ግን ሰላም አይደለንም፣ ጭንቀት ውስጥ ነን ነው የሚለው። ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። የሰማችሁት ነው እንግዲህ የጽናት ቤተሰብ እንግዲህ ሰላም አብይ አለ፣ የሚያጓጓ ነገር አለ። እሱ ላይ ድላችን ላይ ይሄ ድላችን ከእጃችን ሊወጣ ይላል። ድላችን ሲል በነገራችን ላይ ስልጣኑ ነው። የሚያጓጓ የሚለው ዘረፋው በደንብ ፖለቲካዊ ቋንቋውን ነው የሚነግራችሁ። ኦህዴድ የሚያጓጓው ሌብነቱ ነው። የሰው ኪስ አውላቂ ነው። መሬት ዘራፊ ነው። ሌላ ታሪክ የለው። ዘረፋ ነው። የዘረፋ ራሱ ሱሰኛ ነው። ቪክቲም የሆነ ነው። ስለዚህ ከሌብነት ውጭ የማያስብ ኃይል ሁሉ ጊዜ ስልጣን ይፈልጋል። ስልጣኑን ደግሞ በግጭት ማቆም ነው ይፈልጋል። አዳነች አቤቤ ህልማችን ነው የምንኖረው የምትለው ለዚህ ነው። ህልሙ መዝረፍ ነው። ህልም ያላቸው ሰዎች ግን ለውጥ የሚፈልጉ ሰዎች እና ሀብታሙ ስልጣን አይደለም የሚፈልጉት፣ በቀጥታ ብረት ይዘን እንመጣለን ብለው ወደ ጫካ ነው የገቡት። ስለዚህ ወደ ጫካ የገቡት ኃይሎች አሸንፈው እንደሚመጡ ማሳያው አብይ ሳይሆን ብርሃኑ ተሸንፈናል እያለ ቁመናውን እየገመገመ የእሱን ሪፖርት ነው የሚሰጠው። እዛ ውስጥ አሁን ብርሃኑ የተናገረው ውስጥ የሚያጓጓ ነገር የለም።
አልሰማንም። ያለው መርዶ ነው፣ ሀዘን ነው፣ ለቅሶ ነው። አብይ አህመድ ለቅሶን በምክር ቤት ቢያሳያቸው በጣም አደገኛ ነው። ብዙ መንጠባጠብ ይመጣል፣ ብዙ መፈረካከስ ይመጣል። ስለዚህ ያለው ብቸኛ ምርጫ ምንድን ነው? ቁመና እንዳለው ማሳየት ነው። ቢሰባሰቡ ምንም አያመጡም ይላል፣ ግን አናቱ ነው የሚበጠበጠው። የተሰባሰበ ኃይል ያሸንፋል፣ ተሰባስቦ ያሸንፋል። እሱ ድንጋይ ምናምን ጎማ አቃጥሎ ድንጋይ አስወርውሮ ምናምን ወደ ስልጣን መምጣት ከቻለ እንዴት ነው ማለት ማሰብ እኮ ይቻላል። ብዙ ኃይሎች ተሰባስበው ደግሞ ብረቱን ይዘው ሲመጡ እንዴት ነው የማይሸነፈው? በምንድን ነው? መለኮታዊ ጣልቃ ገብነት ነው። ስለዚህ ያሰላለፍ ለውጥ አለ በኢትዮጵያ ውስጥ። በቀጣይ ወደ ሽግግር ነው የምንሄደው ወይንስ ይሄ ቡድን ይደመሰሳል ነው? በመግቢያ ያልኳችሁ የምትወልድ ምጥ ላይ ያለች ነፍሰ ጡር አሁን ሀገሪቱ ያለችው በዛ ደረጃ አዲስ የሆነ ነገር መውለዱ አይቀርም። ይሄ ሰንኮፍ ተነቅሎ ደግሞ መውደቁ አይቀርም። ማድረግ ያለብን የእኛ ተልእኮ እናትየውን ማትረፍ ነው። ሰውየው የሚፈልገው እናቱን መግደል። ምጡ በራሱ ጠፍቶት ሳይሆን የሚመጣው ለውጥ ላይ ያውቀዋል። ሁሉም አውቀውታል። ብልጽግና አውቀውታል። በነገራችን ላይ እነ ብርሃኑ ጁላ አውቀውታል። ስለዚህ ትክክለኛ ፋክቱን እያመጡ ያሉ ኃይሎች ይሄ ሰው ይዞን እየገባ ነው፣ የሆነ ገደል ውስጥ እየገባ ነው፣ የሆነ ፔርሙዳ ውስጥ እየከተተን ነው። ስለዚህ ሀብት አለን፣ ህንፃ አላችሁ፣ ህንፃ አስቀምጣችሁ ወደ ትግል የምትገቡ ኃይሎች አትችሉም ይላል አብይ አህመድ። እኮ ሪል ስቴት ይገነባል። የሰው ህንፃ ሲወስድ የእሱ ሪል ስቴትም ይወሰዳል። የሰው ልጅ አስሮ ምናልባትም ሌላ እርምጃ ወስዳለሁ ሲል የእሱ 7 ዘርም ይቆጠራል። ይህንንም ማወቅ እኮ ያስፈልጋል። የሚያሸንፈው ይመጣል። በነገራችን ላይ አንዳንድ ጊዜ የአብይ መንፈስ በጣም የሚገርመኝ ከአመጣጡ ጀምሮ ከደርግ ጋር ተመሳሳይ የሆነ ባህሪ ያለው በብዙ ነገር ካሰላለፍ ጀምሮ ወደ ስልጣን ከመጣበት ጀምሮ ጀነራሎችን ያስገደልበት ምክንያት ከሱ ጋር የነበረው የኃይል አሰላለፍን የበላበት ምክንያት ሰዎቹ እንዴት አድርጎ ከጨዋታው እንዳስወጣው ብልጽግናንም በዚህ ሁኔታ ትላንት ደርግን ሲደግፍ የነበረው ሜሶ ምናምን ዛሬ ኢዜማ ሜሶ ነው። ሰዓረን የበላበት ደርግ ከዚህ በፊት የነበሩትን ኤርትራዊ ጄኔራል አማን አምዶን የገደለበት እንደዚህ አይነት ሁኔታዎቹን ለማን ያስወገደበት ተፈሪ በንቲ በነበረበት ሰዓት ያለውን አሰላለፍ ስናየው ሁለት ተመሳሳይ የሆነ ባህሪ ያለው አዋልዶታል። በጣም በጣም ይገርማል። ያና ይሄ ግን የሚለያየው ያ በተወሰነ መልኩ ቢያንስ ሀገረ መንግስቱ አደጋ ውስጥ እንዳይገባ ከቅንነት የሚመጣ ፍላጎት እንዳለው ቢታይም የአብይ ግን ስልጣኑን ብቻ ማስጠበቅ የማይችል ከሆነ ሀገርም አልሰጣችሁም ነው። በነገራችን እናቱንም እገላለሁ። ምጡ ማዋለድ አችሉ። ምጡ እኮ መወለዱ አይቀርም፣ ግን እናትየውንም አታገኙም የሚል የፖለቲካ ስሌት ነው ያለው። እዛ ስሌት ላይ ነው አሁን ሌሎቹ መብለጥ ያለባቸው፣ እናትየውንም ማዳን። ምክንያቱም ይሄ ምንም አይነት እንስሳዊ የሆነ ኃይል ነው። ፖለቲካሊ እንዴት መጫወት እንደሚገባው አያውቅም። በዋናነት ትልቅ ሀብት ይዟል። በዚህ 8 ዓመት ውስጥ ህልሙን እየኖረ የሚያጓጓ ነገር ይዟል። ይገባኛል ምን እንደሚያጓጓቸው። ስለዚህ ይሄ የሚያጓጓው ኃይል እየተነጠቀ እንደሆነ ሲገባው ተያይዘን እንጥፋ የሚልም ብያኔ ሊያመጣ ይችላል። ሰራዊቱ ውስጥም አዳዲስ መልኮች ሊመጣ ይችላል። ብዙ ጊዜ የምገመግመው በውስጥ በኩል ያሉ የኃይል አስተላለፎች ሊዛቡ ይችላል ብዬ ብዙ ጊዜ ያስባል። ይዛባል፣ አይቀርም። ሰሞኑን አብይ አህመድ ስሜን አጠፋችሁ አሳጣችሁኝ በሚል ግምገማ አምጥቷል። አንዳንዶቹም በጦርታ ሊቀንስ እንደሆነ እየተሰማ ሊቀድማቸው። እነዚህ ኃይሎች ደግሞ አሁን ከፍተኛ የሆነ ቅራኔ ውስጥ ገብተዋል። ሰራዊት ውስጥ ይደራጁብኛል ብሎ ስለሚያስብ ቀድሜ ልምታቸው ብሎ ማሰቡ የማይቀር ነው። መረጃዎች የሚያሳዩት ወደዛ። ግን እዛ ውስጥ የተሰባሰቡ ኃይሎችም ተስፋ እየቆረጡ እየመጡ ነው። በዚህ ሰውዬ ምንም አይነት መተማመንና ዋስትና አላገኙም። ሀገሪቱ ወደ ቀውስ ውስጥ እየገባች ነው። ትክክለኛ ግምገማው የቀውስ ግምገማ ነው። የሚያጓጓ ግምገማ የለም። በዚህ ግምገማቸው ታዲያ ምን ይመጣል? አዳዲስ ነገር ሊመጣ ይችላል፣ አይታወቅም።
ፖለቲካ ግን መገመት ይቻላል። እኔም የምገምተው አዲስ ነገር ምናልባት በቅርብ ጊዜ በውስጥ በኩል ያለ ኃይል አዲስ ነገር ይዞ ሊመጣ ይችላል። ባላንስ አስጠብቃለሁ ሊል የሚችል በተወሰነ መልኩ ትንሽም እንደው መለዮ የሰጠኝ ህዝቡ ነው፣ እኔ የህዝብ ሰራዊት ነኝ ምናምን የሚል ከወዴድ የውስጥ ኃይሎች ጋር ግጭትና የኃይል አሰላለፍ እንዳለ ቢታወቅም እነሱም ጥቅማቸውን ለማስጠበቅ ይህንን ሰው አንድ እንበለው ብለው አዳዲስ መልኮች ሊያመጡ ይችላል ተብሎ ይታሰባል። አዲስ መልኮች አሉ። ሰራዊት ውስጥ የተፈጠረው ግጭት ስርዓቱ ከዚህ በኋላ እንኳን ውጊያ በራሱ ሊሰበስቡ አልቻለም። ብልጽግናን እየበላው አብይ አህመድ ለሰራዊቱ፣ ለሀገሪቱ፣ ለብልጽግና ለወዴድ አደጋቸው ነው መጥቷል። ሌሎቹ ኃይሎች ደግሞ ከወደ ሰፊነት ነው ራሳቸው ማዳን እሱ አሸንፈውታል። እናትየውንም ለማዳን ግን መሰባሰብ አስፈላጊ እንደሆነና ሰፋ አድርጎ ማሰብ እንደሚያስፈልግ ሊቃኑ እየተነጋገሩ ቢያንስ እናትየዋን መዳን አለበት። በዛ ደረጃ ላይ ነው ያለው ይሄ አገዛዝ ቁመናው። ሰራዊት ውስጥ ያለው የሚሰማው መረጃ ግን ሳንቀደም ይሄ ሰው ሊቀድማቸው እያሰበ እንደሆነ መረጃዎች አሉ። ቢያንስ ቦታ እናስይዘው የሚል ምልከታ ግን መኖሩ አይቀርም። ካልሆነ ሲመታ ሲበላ የሚበላው ከዚህ ሰው ጋር ይሄ ሰው ደግሞ አያዋጣቸው፣ ቅዠታም ነው። አንዳንድ ጊዜ እንደው ፈጣሪ በሰራው የሰው ልጅ ላይ ያልተገባ ነገር መናገር ትክክልም አይደለም ተገቢም አይደለም የሚል እንጂ አብይ እውነት ለመናገር ከሰውነት የወረደ ስብዕና እንዳለው እንደው ለሚገመግም ሰው ሰሞኑን በዚህ አርሲ አካባቢ የተፈጸመውን ጥቃት አስመልክቶ ልብ በሉ። ከሟቾቹ በላይ የሞቱት የኛ ይላል። የኛ የሚለው የሱ የጸጥታ ኃይል የጸጥታ ኃይሉ ራሱ እሱን ነው የሚጠብቀው እንጂ ህዝቡን መጠበቅ አይችልም፣ ግዴታው አይደለም። ስለዚህ ከሞቱት ሰዎች ይልቅ የጸጥታ ኃይሎቹ የሞቱት ይበልጣሉ። 8 አካባቢ የኛ ሰው የሞተው ነው የሚለው። ስለዚህ ልታመሰግኑን ይገባል። ልብ በሉ። በጣም የሚያሳዝን ሰው ይሄ እኮ መንግስት ሆኖ እኮ መቀመጥ እኮ የሚችል ሰው አይደለም። አንድም ዜጋ ይሁን ለምን የአንድ ሰው ነፍስ ያለ አግባብ ጠፋ ብሎ የሚወቀሰው ሀገር የተቀበለ ጠመንጃ ያለው ግብር የሚሰበስብ አስተዳዳሪ ነው። ይሄ የፖለቲካ ስልጣን የተሰጠው እንጂ ሀገሪቷን በአክሲዮን አልገዛትም። ኦህዴድ ግን ገዝቻታለሁ ነው የሚለው። ከምን ከ150 ዓመት በፊት ተቀምጬ ነው። የታሪክ መከራከሪያ ነው የሚመጣው። የኔ ነው የሚለው እሱ ያለቀ ጉዳይ ነው። የሚሞተው ሰው ግን ሂሳብ ታወራርዳላችሁ አይነት ፖለቲካዊ ስሌት ስላለው የሚሞተው ሰው መሞቱ ትክክል ነው። በሱ ጭንቅላት ትክክል ነው መሞቱ። እሱን ለመከላከል ግን የሚያስችል ቁመና የለኝም ሳይሆን በግጭት ውስጥ የኔ ሰዎች ሞቱ ብሎ ካሰበ እንዴት አታመሰግኑም የሚል አመለካከት ያለው ሰው ይሄ ነው አገር የሚባለው። ይሄ ነው መንግስት የሆነው። ቤተ መንግስት የገባው ይሄ ነው። ይሄን ሰው እንዴት ነው የምናስበው የሚለው በጣም ስለሚያሳምን፣ ስለዚህ ይሄ ኃይል መውደቁ የማይቀር እንደሆነ ከህዝቡም ከሰራዊቱም ከታጠቀውም ኃይል ከተሰባሰበውም አሊያንስ ፖለቲካዊ ጉልበት እያገኙ ነው። ሌሎቹ ቀጠናዊ ጉልበት እያገኙ ነው። በሰው ሀገር ሄጄ ፈትፍቼ የሰው ሀገር አፈርሳለሁ ሲል ቤኒሻንጉል መጣለት። እሱ ሳይሄድ ሌላው መጣ። ዱቄት ናቸው በትኛቸዋለሁ በዜሮ ወጥተዋል ምናምን ብሎ ሲመጻደቅ የነበረው ኃይሎች እኔ ዱቄቱ ሰማይ ላይ ይሁን መሬት ላይ አናውቅም፣ ግን ተሰባስቦ ሰው ሆኖ መጥቷል። ሰው አካል ይዞ መጥቷል። እሱ ብቻ አይደለም፣ ጠመንጃም ይዟል። እሱ ብቻ አይደለም፣ አሊያንስ ይዟል፣ ጉልበት ይዟል፣ ፖለቲካ አቅም ይዟል። እንዴት ነው የማትሸነፈው ብለህ ጠይቀው እስኪ። እዛ አካባቢ ያለ ካድሬ እንዴት ነው የማትበላው? ትተርፋለህ ወይ? የት ነው የምትሮጠው? አሁን አብይ መሮጫውን ነው የሚያዘጋጀው። በነገራችን ላይ እኔ ፖለቲካ የለም የምነግራችሁ፣ መሄጃውን እያመቻቸ ነው። የት ልሂድ ወዳጅ ሀገር የሚል ጥገኝነት የሚጠይቅበት ሰዓት ላይ ነው የደረሰው። ይህንን ለማንም አይናገርም፣ ሚስቱም አታውቅም። የሚያውቁ ሰዎች ግን የሚያነቡ ሰዎች ግን በዛ ደረጃ ላይ ያለው ቁመናው ይሄ ነው። ስለዚህ ሌሎቹም ሲገባቸው
ይሄ ቡድን ሲሮጥ እኛንም ይዞ ይበዳናል የሚል ስሌት አለ የሚመጣው አይደል። ስለዚህ አሰላለፍ የመቀየር ጉዳይ ሊፈጠር ይችላል። በዚህ ምክንያት ሰራዊቱ ውስጥ ችግሮች አሉ፣ ክፍፍሎች አሉ፣ ከፍተኛ ረብሻዎች አሉ። ለዚህ ጥሩ ምሳሌ አንድ ልጨምርላችሁ። የአዲስ አበባ ፖሊስ ኮሚሽን አብይ አህመድ ራሱ የሚፈልጋቸውን ሰዎች ይዞ ከመጣ በኋላ በፖሊስ ኮሚሽን ውስጥ ከፍተኛ የሆነ ወከባ ተፈጥሯል። ይሄ ወከባ አስጨናቂ ሁኔታ ውስጥ ከቶታል። አስጨናቂ ሁኔታ ነው የምላችሁ። ትላንትና እንደተሰማው ከሆነ አንዳንድ ዜናዎች ከትላንት ወዲያ ይመስለኛል ቦሌ አካባቢ ላይ ከባድ ቶክስ ነበር። እዛ አካባቢ ያላችሁ ሰዎች መረጃውን የበለጠ አጠናክራችሁ ብትልኩልን ደስ ይላል። 3 ነው ከዛም በላይ ሰዎች ሞተዋል። ይሄ ቶክስና የተፈጠረው ችግር በተለይ በተቋም ውስጥ አሁን አለመተማመን እየተፈጠረ ነው። ከዚህ ከደቡብ ከአማራው ከሌላ አካባቢ ያሉ ሰዎች ኦህዴድ ውስጥ ያለ የኃይል አሰላለፍ መተማመን አልቻለም። ጠበንጃ ይዟል ሁሉም፣ ግን አመራሩም ሲወጣም ሲገባም ፍርሃት ውስጥ ነው ያለው። ስለዚህ የሚያምኗቸውን የቅርብ ሰዎች ብቻ ነው የጥበቃ ላይ ያደረጓቸው መሳሪያ የሚሰጧቸው። በዚህ ምክንያት ያኮረፉ ኃይሎች፣ መሳሪያቸው የተቀሙ ኃይሎች ግጭት ተፈጥሮ ሰዎች እንደሞቱ እየተሰማ ነው። በተቋም ውስጥ ራሱ የብሔር ክፍፍሉ አደገኛ እየሆነ መጥቷል። በኢትዮጵያ ውስጥ የብሔር ግጭት የለም ይላል አብይ አህመድ። በብልጽግና ውስጥ ነው ግጭት ያለው እኮ ነው ብላችሁ ሰው እየሞተ ነው። ታማኝና አገልጋይ የሚል አስተሳሰብ በራሱ እየፈጠረ ያለ አገዛዝ። የመጨረሻው የአብይ የሚያጓጓው ሰላም ይሄ ነው። እዚህ ሰላም ላይ እንደራደር ነው የሚለው። እኛ የምንለው ግን እውነተኛ ሰላም መምጣት አለበት። ስለዚህ የሽግግር መንግስት ይመስረት። ሰራዊቱ ውስጥ ያለው ኃይል ማሰብ ያለበት አዲስ የሽግግር ስርዓት ማምጣት የግድ ያስፈልጋል የሚል ፖለቲካሊ ቢያንስ ብያኔ ቢያንስ አለባቸው። ካልሆነ የሚመጣው ኃይል ከባድ ኃይል ያንን ማሰብ ያስፈልጋል ብዬ አስባለሁ። ስለዚህ አዲስ አበባ ፖሊስ ኮሚሽን ውስጥ የተፈጠረው አደጋ በሀገሪቱ ውስጥ ያለው የችግሩ ነጸብራቅ ነው። ለአዲስ አበባ ፖሊስ ኮሚሽን ፌዴራል ፖሊስ ውስጥ ያለው የኃይል አሰላለፍ እንደዚህ ነው። ወንጀል መከላከል እኛ ጽናት ሚዲያ በተደጋጋሚ መረጃዎች ይላክላታል። አንዱ የሚያሳየው ግጭቱ በጣም እየሰፋ እየመጣ አለመተማመኑ እየሰፋ እየመጣ። ስለዚህ ይሄ ስርዓት በራሱ መውደቁ ነው። አንዳንድ ጊዜ ተሰባስበው የሚመጡ ኃይሎች ሳይቀድሙትም በፊት ራሱ እየቀደመ ይመስለኛል። እሱ ግን አደጋ ነው። የሚሰባሰቡ ኃይል ቢያንስ እናቱን ለማዳን የሚችልበትን ፖለቲካሊ ፎርሙላ የሚይዝበት ሁኔታ መፍጠር ካልቻለ ይሄ ስርዓት ሲወድቅ በራሱ አወዳደቁ ህዝቡ ላይ ከሆነ በጣም ከባድ ነው። ቤቱ ላይ ነው የሚወድቀው። ፖለቲካሊ ነው የምነግራቸው። ሲወድቅ የምንለው በአጠቃላይ መዋቅሩ ሲበተን፣ ሲስተሙ ሲፈርስ አደጋ ነው። ምክንያቱም በከተማ ውስጥ ያለ ኃይል አለ፣ ይሄ ፈሪ ኃይልም አለ፣ ጠመንጃ የያዘ ኃይል አለ። የእርስ በርስ ግጭቱን ሊያዋልሉ ይችላል። እጅግ በጣም ከፍተኛ አደጋ ሆኖ በሀገሪቱ ላይ የመጣ ነው። ውድቀቱ ስልጣን ላይ መሆን ተቀምጦ ኃላፊነት የሚሰማቸው ኃይሎች አሁን እነማን ሆነዋል? ውጫዊ ኃይሎች ፖለቲካሊ በልጠዋል፣ አሰላለፍ በልጠዋል፣ ከፍተኛ የሆነ የትብብር መንፈስ እየያዙ መጥተዋል። ይሄ ስርዓት እየተሸነፈ መጥቷል። ከዚህ በኋላ የሚያደርገው መፍጨርጨር በሙሉ ቤትን ወርሳለሁ፣ ልጆችን አስራለሁ፣ ምናምን እርምጃ ወስዳለሁ። እነዚህ አይነት ፉከራዎች አብይ አህመድ ደፍሮ አያደርገውም አይባልም። በዋናነት ካለው ድንቁርና ይታወቃል። ኦህዴድ ውስጥ ግን ማስታወስ የሚያስፈልገው 7 ዘር ይቆጥራል ነው የሚመጣው ኃይል። ህንፃ መውሰድ አይደለም፣ ሪል ስቴት አይደለም፣ ያንተ የዘመድ የጭቃ ቤትም አይቀርኝም ብሎ ሊመጣብህ ይችላል። ነገ ጠዋት ሪቬንጁ በጣም አደጋ። ያንንም እያስታወሱ መምጣት አለበት ብዬ አስባለሁ። ከባድ ነገር ውስጥ እገባለሁ ሲል ከባድ ነገር እንደሚመጣበት እየገባው ስለሚመጣ እጁን ይሰበስባል። ፖለቲካ የሚሰራው ፊዚካሊ አሁን ባለህበት ቁመና ላይ ነው እንጂ ሀብትን ወስዳለሁ ምናምን ወስዳለሁ እንደዚህ አይነት እኮ ፖለቲካ ኦህዴድ እኮ ነው ያሳየን እኮ የለም እኮ። ከዚህ በፊት የምታስታውሱ ከሆነ በጦርነቱ ጊዜ
እኔ የሰማሁት አንድ ክሰል የምትነግድ ሰው ክሰል ውስጥ ቦምብ አለ ብለው ሴትዮዋን አስረው ፍተሻ አምጥቶ ከአዲስ አበባ ፖሊስ ኮሚሽነር ቤቷ ተከቦ ከባድ መሳሪያ የሚያወጡ ነው የሚመስሉታል። ድሃ ቤት ውስጥ ገብቶ ክሰል ዘርግፎ እዛ ውስጥ ፈንጅ አለ ምና እንደዚህ አይነት የጸጥታ መዋቅር ያለበት ስርዓት ነው። በቀለኛ የሆነ ስርዓት ነው እና ይሄ ቡድን ስልጣን ላይ በተቀመጠ ቁጥር ቀውስ ይዞ ነው የሚመጣው። በራሱ የተወሳሰበው ችግር ደግሞ ራሱ ህዝቡ ላይ ሊወድቅበት ነው። ሌሎቹ ኃይሎች ግን ካላቸው ቁመናና አስተላለፍ ትብብር አሁን ህዝቡም ካለበት ከፍተኛ ምጥ ለመዳን ትግሉን መጨረስ ብቸኛ ምርጫ ነው። ትግሉን መጨረስ ብቸኛ ምርጫ ነው። እሱ በቀይ የሚሰመርበት የሽግግር ሂደትን መቀበል ግን አስገዳጅ ሁኔታ መፍጠር ያለባቸው አሁን ከውጫዊ ኃይሎች ብቻ የሚመጣ ሳይሆን ከውስጥም ነው። እነ ብርሃኑ ጁላ ውስጥ ያሉ ኃይሎች የሽግግር መንግስት ብቸኛ መዳኛችን ነው ብለው ማሰብ ሰዓቱ ነው። በነገራችን ላይ ከዚህ በፊት የሽግግር መንግስት ያስፈልጋል ምናምን የሚለው የተቃዋሚ ኃይል አሁን ግን ባላንስ ይዟል። በነገራችን ላይ አሸናፊውና ተሸናፊው እየተለየ መጥቷል። ስለዚህ መዳን የምትፈልግ ከሆነ አዲስ ነገር አመጣለሁ ለማሰብ እዛው ብልጽግና ውስጥም ያለው ኃይል ምርጫ የለህም ለውጥ ያስፈልጋል የሚል አዲስ የፖለቲካ ፎርሙላ ካላመጣ የሚመጣው ኃይል በራሱ በአንተ ኪሳራ ላይ የሚቆም ስርዓት ነው የሚያዋልደው። ምክንያቱም ሜዳውን አመቻችተህ የምትሰጠው አንተ ነህ። ስለዚህ ከዚህ ኪሳራ መውጣት የምትፈልግ ከሆነ ራስህም ታግለ መምጣት አለብህ። መሀል መንገድ መምጣት አለብህ። ሌላው በተወሰነ መልኩ መሀል መንገድ ላይ መምጣት እንዲችል። ስለዚህ የሽግግር መንግስት እኔ የሚታየኝ በሁለት አቅጣጫ ነው። አንደኛው በተከፋውና ጥቅሜን ላስጠብቅ የሚለው በብልጽግና ውስጥ ያሉ ኃይሎች ተሰባስበው በአጭር ጊዜ በኢትዮጵያ ፖለቲካ ላይ አዳዲስ መልኮችን ሊያመጡ ይችላል። ሁለተኛው ኃይል ግን ተሰባስቦ የሚመጣው ኃይል አዳዲስ ፖለቲካዊ መልኮቹ አሁን ያለው ቀጠናዊ አሰላለፍ የኃይል ሚዛን ትንተና ያላቸው ኃይሎች ግን እነሱም በአጭር ጊዜ አዲስ ስርዓት መንግስት የማዋለድ እድል አላቸው ብዬ አስባለሁ። ስለዚህ በዚህ ምክንያት በኢትዮጵያ ውስጥ እንግዲህ የሽግግር ስርዓት እየመጣ ይመስለኛል። ለሽግግሩ ማን ያስፈልጉናል ብለን ስናስብ ግን ከመነሻችን ሀቀኞቹ ያስፈልጉናል። እነ ዶክተር ደሳለኝ ያስፈልጉናል። ትክክለኛው ሹመት የሚመጣው ያኔ የህዝብ እንደራሴዎች ተብለው ራሱ ግርማ ሞገስ አለው ይመጣሉ። የምክር ቤት አባል የነበረው እነ ሀብታሙ በላይነህ ይመጣሉ። ጠበንጃውን ይዞ ነው የሚመጣው። በዛ ደረጃ የኢትዮጵያ ፖለቲካ እየተለወጠ እንደሆነ ማየት ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በዋናነት የነበረኝ አንዱ ከዚህ ጋር በተያያዘ ነው። በተለይ በብልጽግና ውስጥ እየተፈጠረ ያለው መሳሳብ፣ አደገኛ መካረር ሁኔታውን እየለወጠ እየመጣ ነው። የምክር ቤት አባሎችም አንዳንዶቹ ወደ ምድብና ኮታ ሲገቡ፣ ሀቀኞቹ ደግሞ እንግዲህ ከኃላፊነት ወርደው ዝቅ ብለው ወደ ህዝባቸው ውስጥ እየገቡ ነው። ወደ ትግል እየገቡ ነው። የትግል መልኮችን እየቀየሩ ነው። እውነተኛ የሆነ የህዝብ እንደራሴዎችም ሀሳባቸውን እየገለጹ ነው። ስልጣን እንስጣቸው ሲባሉ ስልጣኑ ከህዝብ የሚመጣ ስልጣን ነው የምንፈልገው በሚል እንግዲህ መልሳቸውን እየሰጡ ነው። እኔ ዶክተር ደሳለኝ የወሰደው አቋም በጣም ነው የወደድኩት። በጣም ተመችቶኛል። ትልቅ አክብሮት አለን። ጽናት ሚዲያ ዛሬ በዋናነት ያነሳናቸው ሀሳቦች እነዚህ ናቸው። የምክር ቤት አባሉ ተቀላቀሉ። ሽግግሩ ከውስጥ ቁመና የሚመጣ ፖለቲካዊ መልኮችን ያሳየናቸው። አልቀበልም ያሉት ዶክተር ደሳለኝ ጫኔም መልእክታቸውን ወደ እናንተ አድርሰናል። ዛሬ የነበረን ፕሮግራም ይህን ይመስላል። ለጽናት ሚዲያ ሀሳብ አስተያየት የሰጣችሁ ወንድምነቶች ከልብ እናመሰግናለን። በሚቀጥለው ሌላ ሀሳብ ሌላ ሁኔታ ይዘን እስክንመጣ ዛሬ የነበረን ፕሮግራም ይህን ይመስላል። ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። ስለነበራችሁ ቆይታ እያመሰገንኩ ወይም ከዚህ እሰናበታለሁ።